እንዴት ናችሁ? እንዴት ቆያችሁ? እንኳን ደህና ተመልሳችሁ መጣችሁ። ዛሬ ቃላብ አዲስ መዝሙር ለቋል። ኢንስታግራም ላይ ሰሞኑን አየሁትና ዋው መቼ ነው የሚለቀቀው እያልኩ ነበረ። 10 ቀን ሆኖታል ፖስት ከተደረገ እና አብረን ነው ቼክ የምናደርገው። ደህና ናችሁ ወይ? ሁሉ ሰላም ነው? በቀጭን ድምፁና ጊታር በመጫወቱ ነው ብዙ ሰው የሚያውቀው። በጣም አንድ የምወድለት መዝሙር አለ። ያቺ የጸሎት ቤት ዘብትለኝ የምትለው አማት በጣም ነው የምወዳት። ልዘምር የሚል አንድ ትራክ ከቪዲዮ ጋር ተለቆልናል። እሱን ቼክ እናደርጋለን። ኦኬ ፒን ቃል አድርጎ ቴንኪዩ ብሎ ከዛ ሊሪክሱን አስቀምጦልናል። ሱራፌል ኃይለማርያም የተባረክ እኮ ነው ቃልዬ። ምን አይነት ግሩም ዝማሬ ነው! ተባረክ ተባረክ። በዚሁ መንፈስ አልበም ይለቀቅልን ቃልዬ። አዎ ከአንተ አልበም እንጠብቃለን። ከዛ ደግሞ የሱሬ የሚታወቅባቸው ኢሞጂዎች አሉ ተደርድረዋል። እሺ በረከት ፈቃዱ ሙዚቀኛ ማየት ፈቃዱ እህት እሷ ትመስለኛለች። ቃልዬ ዘመን ይባረክ፣ ዘመኔ እንደ ሸማ በፊትህ ይነጠፍ የሚል ሊሪክስ አለ ማለት ነው። ቃላት መንግስቱ ዚስ ሶ ቢዩቲፉል ቃልዬ ፋየር ተባረክ። በእውነት ያዕቆብ ሚሊዮን ፋየር ናይስ። በጣም ደስ የሚል ዝማሬ ስለ ኢየሱስ የሚያወራ ተባረክ፣ ጌታ ዘመንህን ይባርክ። ቃላት what a voice, what a grace, this is what we call ወንጌል። እንደዚህ አይነት መዝሙር ነው ማለት ነው እየጠበቀኝ ያለው። ናይስ ብለስ ማን ካሌብን እንደኔ የሚወድ የምትወዱኝ ከሆነ ላይክ ሰብስክራይብ በቃ የሚደረጉን አርጉት። ይሄ ቪዲዮ ወስዳችሁ ለቃላብ አሳዩት። ልገምት ማን እንደሰራው። ምናልባት መዝሙር ዳዊት ምናልባት ሲንገር ቃላብ የእሱ ተች ይመስላል። ፒያኖውን የተጠቀመበት ወይ የእሱን ይመስላል። ኧረ ቪዲዮ ናይስ! እንዴት እንደሚያምር ከዛ ከጀርባ ያለው እዚህ ድራመር እና እዚህ ቃላብ አካባቢ ያሉትን የሰሩበት ዋው! እቺ ሳምሶንግ ኪቦርድ እዚህ ነው አለች። ኦኬ ማን ያለው ከመዝሙር አጠገብ ያለው ባክግራውንድ ቮካሊስት ማለት እንደመሰለኝ ታውቃላችሁ። ዋጓን አለይኩም ጋይስ እንዳየው እሱ ነበር የመሰለኝ። ሻሎም ክብርህን ሳትቆጥር እንደመቀማት መባ ሆነህልኝ ስለኔ ኃጢአት መልክህን መባ ሆነህልኝ። ሲያምር አንተ ሰምቼው አውቃለሁ እኮ የት ነበረ? ኤፌሶን 5 ላይ ነው አይደል ክፍል ያለው። ለእናንተ ሲል ራሱን አሳልፎ ጥሩ የመዓዛ ሽታ አድርጎ መባና መስዋዕት አይደለ? ናይስ ቆጥር እንደመቀማት መባ ሆነህልኝ ስለኔ ኃጢአት መልክህን አካፍለህ የባሪያን መልክ ይዘህ በሞት አጸደቅከኝ እስከ መስቀል ታዘህ መልክህን አካፍለህ ክብርህን በሞት አጸደቅከኝ ምስጋና ለማከበር ሚክሲንግ ኤንድ ማስተሪንግ ቃላብ ደምሰው በመልክ አላውቀውም። ብዙ ቦታ አንባለሁ ስሙን ግን በመልክ ማን እንደሆነ አላውቅም። የሳሚ አበበን ጸጋው ነው የሚለውን እሱ ነው የሰራው። በጣም የሚገርም ሚውዚክ ነው። ብዙ ጊዜ ደግሞ የአዳማ ዩኒቨርሲቲ መዝሙሮቹ ብዙ ጊዜ እሱ ነው የሚሰራቸው እና በመልክ ብዙ ጊዜ አላውቀውም። እኔ ስሙ ሲጻፍ ምናምን ነው እንጂ አላውቀውም። የትኛው እንደሆነ ባውቀው ደስ ይለኛል። ድምፁን በጣም ነው የማደንቀው። ሞት አጸደቅከኝ እስከ መስቀል ታዘህ ክብርህን ሳትቆጥር እንደመቀማት መስዋዕት ሆነህልኝ ስለኔ ኃጢአት
መልክህን አካፍለ የባሪያን መልክ ይዘ በሞት አጸደቅከኝ እስከ መስቀል ታዘ ኢየሱሴ ጭነጭን ኢንስታግራም ላይ ወጣች ኢየሱሴ 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 ባለኝ ላምልክ ጉልበት የሚጠፍጠፍ ዘመኔ እንደሸማ በፊት ይነጠፍ ማዳንን ልዘምር ትቀኝልህ ነፍሴ አመልክ ዘንድ ነው በሕይወት መኖሬ በሕይወት መኖሬ ነፍሴን ፊት ላፍስስ ሳልቆጥብ ሳልቀንስ የመስቀልህን ስራ ማዳንን ናውራ ነፍሴን ፊት ላፍስስ ሳልቆጥብ ሳልቀንስ የመስቀልህን ስራ ማዳንን ናውራ ውይ ከፍለ ስታበቃ የኔ የመጀመሪያውን ግጥም ቼክ አድርገው። ግብርህን ሳትቆጥር እንደመቀማት እሺ መባ ሆነህልኝ ስለኔ ኃጢአት። እዚህ ጋር ቅድም ሀሳብ ስለሰጠሁበት በጣም የሚገርም እንትን ነው፣ ደስ ይላል። መልክህን አካፈልከኝ የባሪያን መልክ ይዘህ። ቀጥታ ሳነበው ነው ወዲያው ምን ለማለት እንደፈለገ አልገባኝም። የመጀመሪያው እንደ መልካችን እንስራ ያለውን ሀሳብ ለማምጣት ስለው፣ ከዛ ደግሞ የባሪያን መልክ ደግሞ ይዘህ ወርደሃል የሚለው ሁለት የተለያዩ ፖይንቶች ናቸው ወይንስ አንድ ላይ የሚሄዱ ናቸው? ይሄ እዚህ ላይ ግልጽ አይደለም ለእኔ። መልክህን አካፈልከኝ የባሪያን መልክ ይዘህ ኦኬ የባሪያን መልክ ይዘህ ከመጣህ በኋላ ነው ያንን ያካፈልከኝ ነው ወይንስ መጀመሪያ ዘፍጥረት ላይ ያለውን እንደ መልካችን እንስራው ያለውን ነው? የትኛው እንደሆነ ቀጥታ አልተረዳሁትም። ያው በሞትህ አጸደቀኝ እስከ መስቀል ታሰር ኢየሱሴ። ይሄን ሁሉ ከላይ ሁሉ ያደረገው ራሱ ኢየሱስ ነው እያለ ነው። ባለኝ ኃይል ላምልክህ ጉልበቴ ይንጠፍጠፍ ጠፍጠፍ ይበል ዘመኔ እንደሸማ በፊትህ ይነጠፍ ተራመድበት። አንድ ስንኝ እንደዚህ ፓወርፉል ትሆናለች። ያበደ ማዳንህ ልዘምር ትቀኝልህ ነፍሴ አመልክ ዘንድ ነው በሕይወት መኖሬ። የመጨረሻው ግብ ማለት ነው፣ የህይወት የመጨረሻው ግብ ይህንን እያስታወስክ መዘመር ብቻ። ዘመኔ እንደሸማ በፊት ይነጠፍ። ግን የትም ነው የሌለው፣ የማንም ብሎት አያውቅም ማንም። ኦኬ፣ ስለዚህ ግልጽ ያደረገልኝ ሀሳብ የትኛው ነው? መልክህን አካፈልከኝ የባሪያን መልክ ይዘህ ምን ለማለት እንደፈለገ ሀሳቡን ካገኛችሁ ታስቀምጡልኛላችሁ አይደለ? ይመቻችሁ። እንቀጥላለን። ቁጥር 2 ቴንሽን መልስ አሬንጅመንት ደግሞ ቤዝ ላይ ነው። ሚልኪ ነው። ሰማ ዝም ብለህ ከፍለ ስታበቃ የኔን የሞት ዕዳ በመስቀል ንደ የጥልን ግርግዳ የዘላለም ሕይወት በነፃ ሸለምከኝ የሰማዩ ክብር ተካፋይ ያረከኝ ከፍለ ስታበቃ የኔን የሞት ዕዳ ሚክሲንጉ ግን ቃሉ እንዴት ነው? ጌታ ኢየሱስ ማስ የሆነች አሉ በቃ ጣ የሚሉ ድምፆችና የሰማዩ ክብር ተካፋይ ያረከኝ ከፍለ ስታበቃ የኔን የሞት ዕዳ በመስቀል ንደ የጥልን ግርግዳ የዘላለም ሕይወት በነፃ ሸለምከኝ
ተካፋይ ያረከኝ ኢየሱሴ 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 ተካፋይ ያረከኝ ኢየሱሴ ኢየሱሴ ስማ ኢየሱሴ ውሽ ኢየሱሴ 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 የከበርክ ሳለ ታላቅ ባለማዕረግ ሰው ሆነ ተገኘ እኔን ሰው ለማድረግ የሰው ትርጓሜ ናየው። የሰው ትርጓሜ እዚህ ጋር ሰማህ? ሰው መሆን ማለት ምን ማለት እንደሆነ ሰማህ? እዚህ ጋር ሰማህ ወይ? ሰው መሆን ማለት እሱ ሰው ሆኖ ነው የመጣው። ታዳችሁ? እሱ ሰው ሲሆን ነው የሰው የመኖር ትርጉም የመጣው። ትክክለኛ ወይም የሰው ትርጓሜ የመጣው እሱ ከሰማይ ሰው ሆኖ ስለመጣ ነው። ትክክለኛ የሰውን ትርጉም ያገኘ ነው እያለ ነው ቃል እያለ ነው። የከበርክ ሳለ ታላቅ ባለማዕረግ ሰው ሆነ ተገኘ እኔን ሰው ለማድረግ ብርሃን ተጎናጸፍ ጨለማ የነጋ ያንተ አደረከኝ አድነ በጸጋ አድነ በጸጋ ነፍሴን ፊት ላፍስስ ጭንጭዋል ይሄ ልጅ ከእንግዲህ ሰው የነበረው ልጅ ነው አይደል? ነፍሴን ፊት ላፍስስ ሀሳብ ነው አንድ ላይ ሶሪ አድነ በጸጋ ይሄ ልጅ ላፍስስ ሳልቆጥብ ሳልቀንስ የመስቀልን ስራ ማዳንን ላውራ ነፍሴን ፊት ላፍስስ ሳልቆጥብ ሳልቀንስ የመስቀልን ስራ ማዳንን ላውራ ናይስ ቃላል ወይኔ በላት ይሄንን 50 ጊዜ ዝም ብለህ አንድ ቀን መስማት። ኦኬ ሙዚቃ አሬንጅመንት መዝሙረ ዳዊት አባቴ ያበደ ነበረ። ላይቭ ሚልኪ ነው እንደዛ ደግሞ በጣም አይለብ በጣም እንትኑን ቤዙን ሚክስ ያደረገበት ይሆናል። አይ ቲንክ ምናልባት እንትን ተጠቅመው ይሆናል። ኢፌክተር ነው የሚባለው እሱ ያለው ይመስለኛል። በጣም ነው የሚያምረው የቤዙ ኢፌክት ዋው። እዛ ያው ቃላብ ነው ሪከርድ የተደረገው ኢዚ መጥቷል። ላይቭ ላይቭ ትሮምቦን ቃላብ ይነበባለቀው ሚክሲንግ ነው መሰለኝ። ቃላብ ደምሰው የዛል ከዛ እዚህ ኳየር ቃል ኪዳን ደምሰው እንዴ ናቲ ፋንት መዳን ቃል ኪዳን ቆይ ያው እንዲህ ቅድም ኪንግደም ተወንድራዊ ያልኳችሁ ልጅ እኮ ስሙ ቃል ኪዳን። ወይኔ ጌታ ኢየሱስ ይህን ያህል ዘመን አላውቅም። ይቀርባል እንዲህ ልጁ በጣም እኮ ደግሞ እንዴት እንደሚሆነ መዝሙር ደግሞ በቅርብ አውጥቶ ነበረ። በጣም ነው የወደድኩት። አንድ ሲንግል ነው እና ተደጋግሜ ነበር የሰማሁት። አዎ ቃል ኪዳን ነው ስሙ። ዋው እዚህ ይቻላል እንዲህ በጣም ምንድን ነው መዝሙሩ በጣም ያበደ ነው። ከሰላም ሚውዚካሊ በጣም ጎበዝ ነው። እንዲህ አሬንጅመንቱ ደግሞ ሚክሲንግ ማይንድ ማስተሪንግ ስሙት እስኪ ስሙት። ሰምታችሁታል ለነገሩ ኢየሱስ እሱ ነው። ይቅር በለኝ በእውነት እኔ አልጠበኩም ማለት ነው። ይቅር በለኝ በጣም ነው የማደንቅ
ይኸው በእውነት ዲ ራሱ ነው ማለት ነው። ዋው ፖስት አደርግላችኋለሁ ቴሌግራም ቻናሌ ላይ የእሱ መዝሙር ወደዋለሁ ያልኳችሁ እውነት ነው ማለት እርሱን ረስቼዋለሁ ምን እንደሆነ ቃል ኪዳን ማለት ነው። ከዛ ደግሞ ቃሉ ምን አይነት ሊሪክስ ነው የሰጠህ? ምን አይነት ሜሎዲ ነው? ጌታ ኢየሱስ በጣም ነው የሚያምረው መዝሙሩ በጣም ማለት ነው። በቃ ይሄ ወንጌል ሰብሰብ ያደረገው በ4 ደቂቃ እስኪ ግለጽ ሲባል ከዚህ ውጭ ማንም ክርስቲያን ይሄንን ነው ሊናገር የሚችል። ቃላ በ4 ደቂቃ ተሰጠው። 4 ደቂቃ ከ50 ተሰጠው። 5 ደቂቃ ውስጥ ተሰጠው። እንዳለች አንጠፍጥፎ ተናገራት። አንዲት ነገር ሳትቀር አንድ ነገር ሳይቀር ማለት ነው። ያው እንደዚህ እንትን አይደለም፣ ዝም ብሎ መግለጽ አይደለም። ታገኛቸዋለህ ቨርስ በቨርስ ባይብል ውስጥ የሚገኙትን ነገሮች ጥፍጥ ያሉ ናቸው። በዛ በቃ በእያንዳንዱ መሀል ላይ የሆነ የምታገኙት የምትወዱት አገላለጽ አለ። በጣም ቆንጆ አድርጎ ነው የጻፈው። ሊሪክስ ኤዲት ተደርጓል። ብሩክ አሰፋ ብሩኬ ማለት የመልኪ ጼዴቅ ላይ የነበረው ልጅ ምናልባት አብራችሁ አይታችሁ ከነበረ ታስታውሱት ይሆናል። ብሩክ አሰፋን ማለት በጣም ጎበዝ እሱ ቲክቶክ አካውንቱ ስለ ግጥም ምናምን ይሰራልና በጣም ናይስ በጣም ሄደውበታል። በጣም ትኩረት ሰጥተው እንደተሰራበት በጣም ያስታውቃል። ጥሩ ጽፎለታል። ከዛ ደግሞ ጥሩ ኤዲት አድርገውታል። በደንብ ተለፍቶበታል ብዬ አስባለሁ። ሁለተኛዋን ሊሪክስ ግን ከፍለህ ስታበቃ የኔን የሞት ዕዳ በመስቀልህ ንደህ የጥልን ግድግዳ የዘላለም ሕይወት በነፃ ሸለምከኝ። ምን አይነት ጥርደው ነው! የሰማያዊ ክብር ተካፋይ አረገኝ። የከበርክ ሳለ ታላቅ ባለማድረግ ሰው ሆነ ተገኘ እኔ ሰው ለማድረግ ብርሃን ተጎናጸፍኩ። እኔ የተጎናጸፍኩት ነው። ቅድም ስሰማው እንደዛ ነበር የሚሰማው። ጨለማዬ ነጋ ያንተ አደረግከኝ አለ በጸጋ ልዘምር ነፍሴ ፊትህ ላፍስስ ልዘምር ሳልቆጥብ ሳልቀንስ ልዘምር የመስቀልህን ስራ ልዘምር ማዳንህ ላውራ። This is what we call gospel። እንግሊዝኛ ወንጌል ማለት ይሄ ነው። በቃ 5 ደቂቃ ተሰጠው። በቃ መጽሐፉን በሙሉ ዘምረው ቃላብዬ ጸጋ ይብዛል። በእውነት እኔ በጣም ሽንጀልኩት። እኔ አሁን ይኸውላችሁ ይረዝማል እንጂ ደግመን ብንሰማው ደስ ይለኛል። ደግማችሁ ስሙት። ይረዝማል ቪዲዮ አሁን 11 ደቂቃ ድረስ አሪፍ ያልዘማን እንደ ቅድም ዝም ብዬ ሳቆራረጥ። ለማንኛውም የሚመቻቸው ቃላብዬ እውነት ነው። አልበም ነው እየጠበቀን ነው። ምንም ሳትል ይለቀቅ። አሁን አመቱ እያለቀ ነው 2019 ላይ እንትን ዋው እንበል ቼክ እናድርገው እንደሰት። ቴንክ ዩ ሶ ማች ስለ አብራችሁ ስለቆያችሁ። ደህና ሁኑ።